ሰው ስድስት ሰው እንዳፈጠፍጠ እንደማንተም ባለቀ ሰዓት አይ አሁን የስምንት ሰው ነው ያደረገው። አንደኛውን አድርገው ስድስቱን እየፈለኩት ነው። ኤግዛክትሊ ስድስት ሰው የለም። አይ ቲንክ ስድስት ሰው የለም። አሁን በቃ አሁን አግኝተዋል። አሁን አተልቀው። አሁን የምትፈልገውን ሰው አተልቅ። አሁን ትክክል ነው። ኤግዛክትሊ ነው። በቃ አሁን የምትፈልገውን ሰው ስታተልቅ አንዱ ብቻ ነው። አይዋ ኤግዛክትሊ በቃ እንደዚህ እንዲሆንልን ጥሩ ሐሳብ። አሁን ካሊድን አስገባው። እሺ ሁለት ቦታ ነው ናግደለኝ። ካሊድ ወይታ ማሚ አሰላሙ አለይኩም ማሚ ወአለይኩም ሰላም። ሌላ ልንቀበላት ነው። አልሐምዱሊላህ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ደስ ይበላችሁ። ዛሬ ደስታ ቀን ነው። አልሐምዱሊላህ ሽክር ነው ምለው። በጣም ነው ማሽክረው። አልሐምዱሊላህ ረብል ዓለሚን። ሌላ ደስታ ቀን ነው ዛሬ። ደስ ይበላችሁ ለእያንዳንዱ ህዝብ፣ ለእያንዳንዱ ደስ ይበለው። ለሁሉ ደስ ብሎናል። ደስ ይበላችሁ። ተደስተናል። ደስታ ቀን አላህ ያርገው መጨረሻ። ኦኬ ካሊድን አስገባው። ሪኩዌስት ላክ ብለው ቪዲዮ ልኮልሃል እኮ አባቴ። እሺ ሌላ ኑር ሰቦረዲ አላከም ከሳውዲ ኤምባሲ አንድ ሰውና ከኮሚቴው አንድ ሰው ብትመጡ ደስ ይለናል። ሁለት ቦታ ስላለ ከሳውዲ ኤምባሲ እና እንደዚሁም ከኮሚቴው አንዳንድ ሰዎች ብትመጡ ሁለት ቦታ አለ። እስኪ እኔ ደውልላችኋለሁ ኢንሻአላህ። የሪያዱን ደውልለት። ቅድም ተስፍሽ ገብቶ ነበርና ለመጀመሪያ ጊዜ ነው ያው ለኔም ደውሎልኝ ነበርና ነግረውኛል። ያው ስትነሳ አሁን ተነስታለች ብለው ያን ፎቶውንም እንግዲህ ካነሷት በኋላ ያው ነግረውኛል ያው እየመጣች እንደሆነና በጣም ደስ የሚል ነገር ነው። እነሱም ገብተው አንተንም ሲያመሰግኑ ነበር። በተለይ አንተን በጣም ብዙ ሰዎች በተለያየ ስም ሲያነሱ እንደነበረ ግን አንተ ያው ትክክል ስራ ከዚህ ነገር ላይ በጣም ስትለፋ እንደነበርክ ምናምንና ኢንሻአላህ እኔም ደውዬ ሼር አድርግላችኋለሁ። ኢንሻአላህ ይመጣሉ። እስከዛ ድረስ መሐመድ ኢንሻአላህ ተፈضل። ከቅርብ ጊዜ ሰዓት ድረስ ነበር አብሮአፍናን ኢንፎርም እያደረገን ነበር። ወይ ተኝቶ ይሆናል። ቆይ ልደውልለት ለአባፍናንም። እሺ ሚዩቱን አንሳና ዱዓ ያድርጉልን ማሜ። ቆይ እኔ ላንሳው። እኛ ማንሳት አንችልም። አክሴፕት አድርገው። አክሴፕት ካላደርገው ሚዩት ነ ወንድሜው አትንጀርጀር። ፎከስ አድርግ ጀርጀራው እና አባሚራይት ሄደው ነው። አይ ለራሳቸውም ስለተጨናነቁ ወይ ቢያንስ ይተዋቸው። እኔ እዚህ ሆኜ እኮ ልቤ ቀጣለች። እነሱን አስበከዋል። ወረቢ ሚዩትን አንሳው ነው። አዎ አንተን ነው በቪዲዮ። እሺ ምን ፈለግ ቪዲዮ? እሺ አዩና ዱዓ ያርጉልና አባታችን። አረ ለሙቤ የሆነች ልጅ ስትመጣ ኒቃቢስት ያረገች እንትን ልቤ መታ ሌላ መስላኝ። በምን ልለያት? አብራን የመጣችው። እሺ አረባክ ሴኩሪቲ ያስጣስከኝ ነው ሙቤ። በነገራችን ላይ እኔ በጣም ተስፋ የሚገርመኝ ነገር ምን እንደሆነ ታውቃለህ? አሚን الله بركة آمين يا ربي آمين علم متيج ندر الله آمين آمين ሁሉም ነገር ተንኪውን ተውፊቁን ይስጣችሁ። አሚን አላሁም ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያን ለእህታችን መስዋዕት የከፈላችሁ ሁላችሁ እንኳን ደስ አላችሁ። ለዚህ ቀን ላበቃችሁ ሁላችሁም ልባዊ ምስጋና ይድረሳችሁ ለሁላችሁ እላችኋለሁ። እና ያው ዛሬ እንኳን በድጋሚ ደስ አለን እላችኋለሁ። ተስፍሼ እንዴት ነህ? እኛ ጋር ሁሉ ሰላም አለን አልሐምዱሊላህ። እና እንዴት ናችሁ ሁላችሁም ጀማው? ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ አይደል? ለዚህ ቀን ያበቃችሁን እናንተ እንግዲህ ልባዊ ምስጋና ይድረሳችሁ ሁላችሁ። ደስ ያላችሁ
እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን ደስ አላችሁ። እንኳን ደስ አለን። በጣም ደስ ብሎናል። ማሻአላ ያው እነሱ ድንጋጤ ላይ ናቸው። አብማለሽ ሰይፉ ደንግጧል። በነገራችን ላይ ልባችን እየመታ ነው ወላሂ። በነገራችን ላይ በጣም የገረመኝ ነገር ዛሬ ከእህታችን ሌላ ጋር አንዲትም እህታችን ከሷ ጋር ትገባለች። 15 ዓመቷ ነው እሷ የታሰረችው። ለመጀመሪያ ጊዜ ነው ከሷ ጋር እንግዲህ ከሷ ጋር አብረው ነበሩ። ከ15 ዓመት በኋላ እንግዲህ እስር ዛሬ ከሌላ ጋር እሷም ወደ ሀገር ትገባለች። እቺ ልጅ ስትመጣ የሚገርማችሁ ነገር ቤተሰቧን አታውቅም፣ እናት አባቷን ማን እንደሆነ አታውቅም። ግን ሱብሃንአላህ የሚገርም ነገር ነው። እኔ በጣም የገረመኝ ነገር ነው እና ከሷ ጋር አብረው እስር ቤት እንደነበሩ ነው የሰማሁት። በጣም እጅግ ነው ያዘንኩት ያን ነገር ስሰማ። 15 ዓመት ሙሉ ታስራ ከ15 ዓመት በኋላ ዛሬ ሀገሯ ትገባለች። ተስበሽ አሁን ከሌላ ጋር ትመጣለች። ብዙ ነገር ሌላም ስታግዛት የነበረች እህታችን ናትና ዛሬ ከሷ ጋር ትመጣለች። እቺ ልጅ ግን ቤተሰቦቿን አታውቅም። በጣም የሚያሳዝነው ነገር ማረፊያ አላት የላትም። ቤተሰቦቿን አታውቅም። 15 ዓመት ታስራ ዛሬ ነው ከሌላ ጋር አብረው በአንድ ፕሌን የሚመጡት። ብዙ ነገር ስታግዛትም የነበረችው እህታችን ናት። ሰው እንዲናርጋ ወንድም ካሊድ ጋር ትረፍና እዛው እናቋቁማታለና እዚሁ ባለው ነገር እናደርጋለን። ቤተሰቦቿን ማፈላለግም ይሁን መጠለያ፣ ሴት ናት፣ ብዙ ነገር አለ። ወንድም ካሊድ ጋር እንድታርፊውና አብራት ግባና ታዲያ አሁን ስልኳ ካለ ለምን አንድ ላይ አንቀበላቸውም ሁለቱንም? ታዲያ እስቲ ለሌላ ራሱ ያለችበትን ሁኔታ የምትነግረን የነበረችው እሷ ናት። በነገራችን ላይ አንዳንድ ነገር ኦኬ ወይ አንድ ላይ ብናያቸው እንደው እግዚአብሔር ያሬት ወላሂ እንደው አላህ ይመስገን። ምን አይነት አሳዛኝ ነው። አላህ ይጠብቀን። አሁን ቤተሰቦቿ እኮ ትኑር ምናምን አረ ልቤ መታ ኒቃብ ያደረገውና ሌላ ይመስለኝ ነው። ሙቤ የሰው የዛሬ ፌንት ቤትን የለውበት ይኸውልህ አሁን እኮ የቱ ጋር እንዳለን አየኸው ሙቤ? ቆይ ማይቀበል ነገር ቀርጸ ለሌላ ጉዳይ እንድንሰበሰብ እንዳታረገን መሐመድ። በጋና ተንሶዬ አባቴ ተፈቅዶልን ሌላ የተነቀበች አይመስልም። በዚህ አጋጣሚ የኢትዮጵያ አየር መንገድንም ፍቃድ የሰጡንንም ኒስንም ከልብ እናመሰግናለን። ቴንኪው በሉልን። ማይፈቀድበት ቦታ ላይ በምን ያህል ቅርበት እንዳለን ልብ በሉ። ወላሂ ኢትዮጵያ አየር መንገድን በጣም ነው የምናመሰግነው። ካሊድ ፋውንዴሽን እድሜውን ረጅም አላህ ያድርገው። ወላሂ አሁን ኒቃብ የለበሰ ሁላ እንደዚህ አሁን ሁሉም ሰው ኮንፊውዝድ እየሆነ ነው ኒቃብ የለበሰ ሲያዩ። ግን ኦልሬዲ እህታችን ይዘዋት ስለሆነ የሚመጡት አሁን በትክክል ማን እንደሆነች እንለያለን። ስለዚህ 2-3 ጊዜ የተሸወድነው እንኳን ደስ አይላችሁ እያሉ ለካ ያው የቤተሰቡን ታሪክ የሚያውቅ ሰው መጥቶ ሰላም ይላልና የሰው ይዛችሁ እንዳገቡ እኮ ለዛ እኮ ነው ያ ስለተደናገጥን። ኖርማሊ ያው በደም ኤጀንቶች አጅበዋት ስለሆነ ይዘዋት የሚመጡት ኦልሬዲ እዚህ ሴኩሪቲ ተመድቦልን ስለሆነ ያለው። ከዛም የውጭ ጉዳይ ሰዎችና ከኒሳ ደግሞ ሰዎች ይዘዋት ይመጣሉ እና 3 ጊዜ እናትየው እያቀፉ ለምን ቀጥታ ወደኛ ጋር ነው የሚመጡትና ከቅድሙ ጥበቃ በላይ ያሁኑ ጨነቀኝ። ወረቢ ልቤ ቀጥን ያለ ኧረ እኔ ልቤ መታ ላኢላሃ ኢለላህ። ስለዚህ ገና ቢያንስ 20-30 ደቂቃ እንጠብቃለን። እኔ በዚህ አጋጣሚ የገረመኝ ነገር ልንገራችሁ። እናንተ ልክ አሁን ስደውሉልኝ እኔ ትንሽ ተኝቼ ነበርና እኛ ሀገር ጀርመን ሀገር ሰው በሙቀት እየሞተ ነው። ወደ 40 ምናምን ግራድ ገብተዋል እና ሰው በሙቀት እየሞተ ወደ 4 በዚህ ሳምንት ወደ 4 ሰው ሞተዋልና ሙቀቱ በጣም ገድሎናል። እና አሁን ስነቃ እናንተ ስደውሉ እቺ ልጅ አረፈች፣ ዝናቡ ደግሞ ዘነበ። ሱብሃንአላህ ወላሂ ኃይለኛ ዝናብ ዘነበ። ሰው እኮ በሙቀት እየሞተ ነው። ዝናብ አሁን ሲዘንብ ገረመኝ። ሱብሃንአላህ። አዎ ትላንትም ለአንድ ወንድማችን ላይ ገብተን ለጃፈር ውሃን የሆኑትና ኤሲ የላችሁም። ሱብሃነል ኻሊቅ የአላህ ነገር አየው። ሰው ተቀምጠን ስለ ሙቀት ሌላ ሀገር ለማውራት አበቃን። እንደዚህ አልተለመደም። አዲስ የሆነ የወይዘር እንትን የመጣው
ኢሮፕ ላይ መብራት ችግር እንዳለ ታውቃላችሁና ለኤሲ ለምናምን ውዶች ናቸው እኛ ነገሮች። አሁን ፈረንሳይ በጣም አደገኛ ደረጃ ላይ ነው። ሽማግሌና ህጻናት መተንፈስ አቅቷቸዋልና እኛ ሀገር ጀርመን ልንሞት ነው። 42 ምናምን ገብቷል። አዎ እንዳለ ኢሮፕ ያ ኢላሂ። እና አሁን ዘነበ፣ ዝናብ ኃይለኛ ዝናብ እየዘነበ ነው። ቀዘቀዘ። በጣም ደስ የሚል ነገር ነው። ሱብሃንአላህ የሆነ ነገር እና በቃ እሷ አሁን እኔ ጋር ስትደውሉ ዝናቡ ሲዘንብ ስነቃ ምናምን የሆነ ነገር ትንትናለኝ ግራ ገባኝ ማለት እና አልሐምዱሊላህ ለኸይር። እኔ ስመጣ እንደ ኃይለ ሥላሴ ደጃማካ እንዳዘነቡት እኔም ስመጣ እንትን እላለሁ። ስለ ኖቤ ወደ ሌላ ፕላኔት ሄድኩ ወይ ብሎ እኮ ነው ዛሬማ ነው ሁሉም ነገር። ካሊድ እኮ እዛው ነው ያለው። የት ነው የሚገባው? ይልቅ አቋምናንን ሚሴጅ አስቀመጥኩለት። ቀስቀሱ ደውለት ነው በቀጥታ ደውለታለሁ። አብሽር በቀጥታ ደውሉለት። ተውት። አሁን መቼ መጣች? ተኝቶ ሊሆን ስለሚችል ያ የድሬ እስኪ ተናገሪ እህታችን። በነገራችን አሰላሙ አለይኩም። አንዴ በትልቁ አድርገው፣ በትልቁ አድርገው። ደስተኛ ነኝ። ደስ ይበላችሁ ማሚ። አሁን ልብሽ ምን እያለ ነው? ደስ እያለው ነው። አዲስ እየተሰማን ነው። እንደወለዳችሁልኝ አዲስ እንደፈጠረልኝ ጌታ ረቢ ዓለሚን ጌታ ያ አብሽር። የሚሰማሽን ተናገሪ። ሰው እያየሽ ነው ማሚ። ደስታሽን ሁሉ የተሰማሽን ነገር። አዎ ደስ ይበላችሁ። ዓለም አቀፍ በሙሉ ደስ ይበለው። እኔ ደስ ብሎኛል። ሌላ በአዲስ መልክ ዛሬ ነው የወለድኩት።